ሳሮን እዚህ ቤት ልጠራት አስቤያለሁ። የምሬን ነው። ሴት ልጅ ቤት ድረስ ይዞ መምጣት እኮ ሌላ ነገር ነው የሚመስለው። ይህኔ ተኩሶባታል ወይ ደግሞ ተይዛ እስር ቤት ነች። እርግጠኛ አለ በጣም በዛ ላይ እናቱ የምትወደኝ አይመስለኝም። ለመጫወት ብቻ የምትሄጅ ከሆነ ብዙ መጨነቅ የለብሽ። የምስጋና ጓደኛ ነው አይደል? እኔ ያስወዳድ ጓደኛ የለኝም። ምስጋና ነው ራስ ወዳድ። ማንኛውም ሰው የጓደኛውነት እንደ ራስዎት ነው ማየት ያለበት። እኔም ታናሽ እህት አለች፣ የምስጋናው እናት። ልጅሽ ታናሽ እህት እንዳለችው ነገረኝ። አጸፋዬ የከፋ ነው የሚሆነው መስፍን። ከመስፍን ጋር ሲሮ ይሆናል እንጂ ይህን ነፈስ ብቻውን ይሄን ሊያስብ አይችልም። ሽጉጥ ደቀነብኝና ከመኪና አስወረደኝ። ብትናገር ነው የሚሻለው። ነገርኩሽ፣ ስለምን እንደምታወራ አላውቅም። ኧረ እባክህ አንተ ሰውዬ፣ ሰዓት እኮ ረፍዷል። ተነስ እንጂ። እባክህ ፎቶ እያዩ ነው። የማንን ፎቶ? ለነገሩ ተወው። ትናንት የተነሳ ነው። እሺ አሁን ተነስ። እትዬ ገሊላ እኮ ቁርስ ሰርታ እየጠበቀችን ነው። ዛሬ አሪፍ ቀን ነው የምናሳልፈው። ከሳሮን ጋር? ለምን? እኔ አንተ ሳሮን። እኔ በሁለታችሁ መሃል መግባት አልፈልግም። እኔም በሁለታችሁ መሃል መግባት አልፈልግም። በሳሮን ጉዳይ እንደማታምነኝ አውቃለሁ፣ ግን ከራሷ አንደበት እንድትሰማው እፈልጋለሁ። ምንም ነገር እኔ መስማት አልፈልግም። ይኸውልህ ቴዲ፣ በሳሮን ጉዳይ እናንተ ጋር እየተፈጠረ ያለው ችግር ደስ አላለኝም። ምንም ችግር አይፈጥርም። እኔ እሷን ረስቻታለሁ። ስለዚህ አትጨነቅ ቴዲ። እኔ እኮ አንተም ሳሮንም ደስተኛ እንድትሆን እኮ ነው ፍላጎቴ። በአባቷ ሞት ምክንያት ህይወቷ እንደተመሰቃቀለ ከነገረችን በኋላ የጥፋተኝነት ስሜት የተሰማኝ ነው። ለዛ ነው በዚህ መጠን ከእሷ ጋር መሆን የፈለግኩት። የእሷ ዕዳ እንዳለብኝ ይሰማኛል። አንተ እኮ የዚህን ያህል መጨነቅ የለብህ። በእኔ ምክንያት እኮ ሳቋን ትነጥቃለች። ያንን ሳቅ ደግሞ ድጋሚ መፍጠር አለብኝ። ለዛ እኮ ነው ሁላ ነገር እያደረኩ ያለሁት። እሷም ደግሞ መልካም ጓደኛ እንደሆንኩ አስባለች። የደሞዝ ጭማሪ ተደረገልኝ።
ምንድን ነው? ምንድን ነው ያደረግሽው? እርግጠኛ ነህ ማወቅ ትፈልጋለህ? በፍጥነት ንገሪኝ። ለዛ ልጅ ምንም አትጨነቅለት፣ ደንታ የለህም። ምን አደረግሽው? ደሊና እንዲያስወግድ ልከዋል። ስራዬን ለማበላሸት እየሞከርክ ነው። ይህን ደግሞ ልታገስ አልችልም። ገደልሽው? አልሞተም፣ ግን መራመድ መቻሉ እኔ እንጃ። እግሩ ላይ ተኮሽበት? ራስህን ያስተኮስክበት። መላኩ በቋሚነት እንደሚቀጥርህ ተስፋ አድርጋለሁ። ምክንያቱም ለጊዜውም ቢሆን አጋርነታችን ተቋርጧል። ልጄ የስቱዲዮን ነገር እንዴት አደረግከው? ለሰውየው ከፈልከው? አይ እስካሁን አልከፈልኩም። እና መቼ አሰብክ? በቀጥታ ኳስ ስትዘግብ ለመስማት ሁላችንም ጓጉተናል። እንትን የሚቀዳኝ ሰው እኮ አግኝቻለሁ። በቅርብ የማውቀው ሰው ነው፣ የሰፈር ሰው ነው። ድሮ የትምህርት ቤት ሚኒ ሚዲያ ኃላፊ ነበር። ቀጣይ ሳምንት እሱ ጋር እቀዳለሁ። ቀጣይ ሳምንት አብረን እንሄዳለና? አይ እንደዛማ አይሆንም። ስቱዲዮ እኮ የራሱ መቅጃ አለው። ደግሞ በጣም ጠባብ ነው ስቱዲዮ። እኔና ቴዲም ብቻ ነው ማስተናገድ የሚችለው። ሲጠናቀቅ አንድ ላይ እንሰማዋለን። ቴዲ አኩርተኛ፣ ከዚህ በላይ እጠብቃለሁ። አዲስ የተከፈተ ሙከራ ላይ ያለ ኤፍኤም ሬዲዮ አለ። ስነ ልቦና ላይ ትኩረት አድርጎ እንደሚሰራ ጓደኛ ያጫውታኛለች። ስለዚህ ከስፖርት ጋር የተያያዘ ነገር ካለ አጣራና አናግርልሃለሁ። በጣም አሪፍ። ዛሬ ላመሽ እችላለሁ። እኔ ግን ጨንቆኛል። ምንድን ነው የጨነቀሽ? ሳሮን የት ነሽ ብለው ቢጠይቁኝ የት ልል ነው? ከእቴ በስተቀር ትዝ የምለው ሰው የለም። ስለዚህ አሳስብሽ። ደግሞ የምስጋና ቤት አይደል እንዴ? ቅርብ ነው። እኔ ምስጋናን አንቺ በምታውቂው መልኩ አላውቀውም። ሌላ ነገር አስቦ ቢሆንስ? እንደዛ እንደማያስብ እርግጠኛ ነኝ። ቦርሳዬን አቀብኝ። ጭራሽ መኝታ ቤት የበላሽበትን ትተሽ ልትሄጂ ነው? ማታ ሁሉንም ሰብስበሽ ማጠብ ነበረብሽ። የምናገረው እኮ አንቺን ነው። ስመለስ አጥባዋለሁ። አሁን ትምህርት ቤት ልሄድ ነው። ሰዓቱ ገና ነው። አጥበሽ ነው የምትሄጂው። ከትምህርት ቤት ስትመለሱ ቀጥታ ወደ ግሮሰሪው እንድትመጡ። ፍቅርተ እረፍት ስለወሰደች እቃ ማጠብ ታግዙኛላችሁ። እኔ አልችልም። ይሄ ጥያቄ አይደለም፣ ትዕዛዝ ነው። ከትምህርት ቤት ስመለስ አልችልም። ሌላ የምሄድበት ቦታ አለኝ። ግዴታ ነው። ይሄንን ታደርጊያለሽ። እንደማልችል ታውቂያለሽ። እንደምንም ብለሽ ዋሽልኝ። የቤት ስራችሁን ሳሰሩ መምጣት ቅጣቱ ምን እንደሆነ ታውቃላችሁ።
ቴዲ አንተ ከሳሮን ጋር እኔ ልጅ ለምን? ዝም ብለህ ያልኩህን ብቻ አድርግ። አልችልም። ምንድን ነው የማልችለው? ከሳሮን ጋር ብቻችን ወደ ቤት ስንገባ ሌላ ሰው ምን ሊፈጠር እንደሚችል ታውቃለህ? ምንድን ነው ጓደኛ አይደለች እንዴ? ምን ችግር አለው? ሰውዬ እኔ ችግር ውስጥ መግባት አልፈልግም። ደግሞ ራስ አይደል እንደ ጋበዝካት? ታዲያ ለምንድን ነው ከአንተ ጋር ማትመጣው? እኔ እጅ ፎቶ መቀበል አለብኝ። የምን ፎቶ? አባቷ ያነሳትን ፎቶ ላሳጥብላት ፎቶ ቤት አዝዣለሁ። አባቷ ያነሳ ፎቶ? ከየት አገኘው አንተ? ኢንስታግራም ላይ። ለዛ ነው ብር የተቀበልከኝ? ግን አሁን ወይ ጋሺ ወይ እትዬ ገሊላ ከመጡ አለቀልን። እነሱ አንቨርሰሪያቸውን ሲያከብሩ ውጭ ነው የሚያከብሩት። ደግሞ ቢመጡት ምን ችግር አለው? ሶስታችንም ሰብሰብ ብለን ጌም እየተጫወትን ነው። ምን ችግር አለው? አይ እሱስ ልክ ነህ። እሺ ስለዚህ እሷን ይዛት ና ክፍሏ ሄድና ይዛት ሂድ። ይቅርታ። ለምን? ተበሳጭቼ ከዚህ በኋላ እንዳታናገኝ ስላልኩ ከእህቴ ጋር ምንም አይነት ግንኙነት እንደሌለ አረጋግጫለሁ። ካስከፋው ይቅርታ። አይ ያጋጥማል። ስለ ክርክር ቡድኑ ተገናኝተን ብናወራበት ደስ ይለኛል። ብናወራ እኔም ደስ ይለኛል፣ ግን ዛሬ አልችልም። ማገዝ ያለብኝ ሰው አለ። ለዚህ እኮ ነው የምወድህ። ለሰው ልጅ በጣም ታዝናለህ። አመሰግናለሁ ጓደኛዬ። እንገናኛለን። በጠዋት የት ሄደ ነው? ከእንቅልፌ ለመነሳት አንቺን ማስፈቀድ አለብኝ ማለት ነው። ለማንኛውም ምግብ ይዤ ልመጥቻለሁ። ምግብ አልፈልግም። ለምን? ከጓደኛዬ ጋር ነው የምበላው። የቱ ጓደኛ? አታውቂያትም? ለምን አልነገርከኝም? ገሌላ፣ አንቺ ችግር ደግሞ ሁሉንም ነገር ልጠይቅ ትያለሽ። ይሄን ያህል ካስጨነኩ በጣም ይቅርታ። ግን እሺ ለምንድን ነው ያልነገርከኝ? ምክንያቱም ጥያቄ ስለምታበዢ። በቃ ከዚህ በኋላ ብቻዬን አልጨነቅማ። እየቀለድኩ አይደለም። በዚህ ሁኔታ ከቀጠለ ከልጅቷ ጋር ያለን ግንኙነትም ይቋረጣል። ለምን? አንቺና ባልሽ እኮ የግል እስረኛ አድርጋችሁኛል። ለሁለተኛ ጊዜ ለመለወጥ ያለኝ ፍላጎት በአንቺና በእሱ ምክንያት እየከሸፈ ነው። እንደዛ አላሰብኩም። እኔ እኮ ሁሉንም ነገር የማደርገው አንተ እንድትለወጥ ነው። ካልሆነ ግን ሁሉም ነገር መቅረት ይችላል። ለማንኛውም ቤት ስትመጣ በሰፊው እንጫወታለን። የምረናት ተቀመጭ። ምንድን ነው? ክፈችው። አባትሽ ለመጨረሻ ጊዜ ያነሳሽ ፎቶ ነው። አመሰግናለሁ። ምስጋና። በቃ እኔ ምግቡን እስካዘጋጃጅ ጌም ሰካከው። እሺ። ልውልን በእኔ ተካችሁት ማለት ነው መሆኑ ነው እንግዲህ።
ማን ነው? ዘውዴ ነች? እማዬ እኮ ቁልፍ አላት። ዝም ብላ እኮ ነው የምትገባው። እዚህ ቤት እንዴ? ማሚ ናት። ያንቺ ናት ደግሞ እዚህ ምን ትሰራለች? እኔ ምን አውቃለሁ? ምን ይሻላል? እዚህ እንደውም ለማንም አልተናገርኩም። አሁን ብታይኝ ሌላ ነገር ነው የሚመስላት። ይኸውልህ ቴዲ፣ ምን ፈልጋ እንደመጣች ሄደህ ጠይቃት። እኔ እና እሷን የመኝታ ቤት እንሄዳለን። እንዴት ነህ? እነ መላኩ የሉም እንዴ? መስፍን ራት ጋብዞኝ ነበር። ምን ነው ደነገጥ? ምስጋናስ? አለ ይመጣል። እሺ መስፍንስ? የለም ግን ይመጣል። እጠብቀዋለሁ። ማንን ነው የምትጠብቂው? ይሄ መስፍንና አይ የራስ ሰዓት እኮ ገና ነው እኮ ብዬ ነው። አርፍዶ ከመምጣት በጊዜ መጥቶ መጠበቅ ይሻላል ብዬ ነው። ማርፈድ ብዙ ነገር ያሳጣል። ማጣት? ማንን ነው የማጣው? ምን ሆነሃል? ደህና አይደለህም እንዴ? እነ መላኩ የት ሄደው ነው? እኔ እንጃ። የሚጠጣ ነገር ላምጣልሽ? እንዴት ትፈልጊያለሽ? አትጨነቅ። ይልቅ ስራ ከያዝክ ስራ እንዳላስፈታ። ብሌን ደህና ነች? ጋሼ ትክክለኛ ውሳኔ ነው የወሰንከው። ብሌን ከባድ ሴት ናት። ከባድ ማለት? ከመስፍንና ከሳምሶን ጋር ጉዳዩን የፈታችበት መንገድ አስገርሞኛል። ብሌን መስፍንን አታውቁም? መስፍንን ብሌንን አያውቃት። እኔን ለመያዝ ስለሞከረ ብቻ አይደል እግሩን እንደ ጅብ ያሳጠረችለት። ሳምሶን ላይ ተኮሰችበት። ቾምቤ ቃታውን ሳበ እንጂ ትእዛዙ እሷ ነበር። ከዛስ? ከዛማ የቆሰለ እግሩን ረግጣ ስታስለፈልፈው መስፍን እኔን መግደል እንደሚፈልግ ቀባጠረ። መስፍን ከቁጥጥር ውጭ ሆነ ማለት አይመስለኝም። አሁንም ልታናገረው ሄዳለች። ውሃ ልትሰጠኝ ትችላለህ? ምንድን ነው የምታናግረው? አላውቅም፣ ግን ቀለል አድርጋ አትመልከታት። እንዴት ዋላችሁ? መስፍን ራት ገብዞኝ ነበር። መስፍን? አዎ፣ ቅር እንደማይላችሁ ተስፋ አደርጋለሁ። ያሳወቃችሁ እኮ መስሎኝ ነበር። ጓደኛ ይዟል ብያል ነበር። አንቺ ነው ጓደኛ ይዣለሁ ብሎ የነገረኝ። ሊያውም ብሌንን። ምን ነካሽ? ያለፈ ታሪኩን እያወቅሽ ነው? ያ ታሪክ ነው። ጓደኛ መምረጥ እኮ የሱ መብት ነው። ቴዲ፣ ለማን ነው ውሃውን ያዝከው? ለሷ ነው። ቴዲ፣
ምን ሆነሃል? አይ እንደ ድንገት እኮ ስትመጡ ግር ብሎኝ ነው። ሞባይል ረስቼ ነው። ለምስጋናና ለቴዲ ብቻ እኮ ነበር ያዘጋጀሁት። ምን ሆኖ እሱ በባዶ ቤት የጋበዛት? ምን እንዳስበ እናውቃለን። የስልክሽን ያዥና እንሂድ እባክሽ። የቤት ስራዬን መስራት አለብኝ። ብሌን ለምንድን ነው እራት እንደጋበዝካት ያልነገርከን? ልታስጠነቅቀን እኮ ይገባ ነበር። በጓደኛ ሲጋበዝ እንደዚህ ነው እንዴ? ተዘጋጅቶ ነው እንጂ። በስራ ስለተጨናነቀ ይሆናል ያልነገረሽ። ሰሞኑን እኮ በጣም ስራ ላይ ነው። ልክ ነሽ። በዛ ላይ ደግሞ ከስራ ሲወጣ ሁሌ ልዑልን ሳይሸኘው ቀርቶ አያውቅም። ልዑልን? አዎ። እንዴት ትሁት ልጅ መሰለ። የምስጋና ጓደኛ መሆኑስ አይገርምም? ምስጋናውም ከእህቱ ጋር ጥሩ ግንኙነት አለው። ይቅርታ ብሌን፣ ልብሴን ቀይሬ መጣ። ፈተና ስለደረሰ በቃ እኔም ገብቼ ላጥና። ቆይ ቴዲ መሌ ብር ስጠውና ለስላሳ ምናምን ገዝቶ ይምጣ። መጀመሪያ ልብስ ቀይሬ ልምጣ? ገዝተህ ስትመጣ ይደርሳል። እራት ልትሰሪ ነው? ላግዝሽ? መስፍን ጋር ልጅ ነው። ይሄው እሱም ቤቴ ድረስ ልጄን መሸኘት ጀመረ። መጀመሪያ እዚህ ሰፈር እንደገባ ሰሞኑን ልጆች እንዳስቸገሩት ነገረኝ። እግረ መንገዴን እንዴት ራሱን መከላከል እንዳለበት ስመክረው ነበር። ቤት ድረስ መምጣት መቼስ ምን ማለት እንደሆነ እኔም አንተም እናውቀዋለን። ታዲያ ኬኩን ይዘሽ የመጣሽው ለምስጋና ነው? አይ እሱ እንኳን ለራት ግብዣው ምስጋና ነው። በእውነት ከምስጋናም በላይ ነው። አንተ ቤተሰቤን አክብረህ ላደረግከው ነገር እኔም ማድረግ አለብኝ። ከምግብ በኋላ ኬኩ ይቅረብ ብዬ ነው። አዎ ችግር የለም። ቆይ እናንተ አንቨርሰሪያችሁን ውጭ እናደርጋለን ስትሉ አልነበር እንዴ? ውይ የኔ ልብ። ገላ ስልክሽን ያዥና ወደ ፕሮግራማችን እንሂድ። እነሱም ፕሮግራማቸውን ይጀምሩበት። እሺ የኔ ወድ። ፍሪጅ ውስጥ ብታደርግላቸው አይሻልም? ቆይ ምስጋና የት ሄዶ ነው? አንተ ብቻ ነው ቤት ውስጥ ያለው? አለ ወጣ ብሎ ነው ይመጣል። ትምህርት ቤት ጥናት እንደሆንኩ ነው የሚያውቁት። ሻው ምንድን ነው የሚሻለው? ጭራሽ በቤቴ ሴት መላኩ እንዴ! መላኩ አንተ ነውረኛ ናውጣ ነርሳች እንዴ!